ዳጣዬ ሰላምዬ እንዴት ነሽ? እኔና ነሽልኝ እሻው ለምንድን ነው እንደዚህ እያጣደፍሽ ጠራሽኝ? ሰላምዬ ዳጣዬ እናትሽ ግን አትናፍቅሽም? ልጁ እንዴት ነው? ቆይ ማንን ይመስላል? አንተ ነው ይመስላል። ምን ማለት ነው? ኧረ አባዬ ስቀልድ ነው። ቆይ ለምን ሄዳ ማታያት? እንደዚህ አይነት ቀልድ አላውቅም። እሺ በቃ አባዬ በጣም ይቅርታ። እኔ የምለው ግን ቆይ የዳጣ እናት ማን ናት? ከማን ወለድካት? እንዴት ወለድካት? ከማን ወለድካት ያልሽውን በቅርቡ ታውቂያለሽ። እንዴት ወለድካት የሚለው ግን በአንድ አጋጣሚ በአንድ ስህተት የተወለደች ልጅ ነች። ከማርታ ጋር ሆኜ አይኔ ያያት፣ ልቤ ትንሽ ተመኛት። ከዛ በኋላ ብዙ ጊዜ አለፈ። ቀይሩ ደግሞ ምላስሽን አውጪ ውሃው። እሺ ሌላ አምላኬ እኔ ምንም አድርግ አንተ ቤተሰብ ጠብቅ። እግዚአብሔር ሁሌም በሰዎች ዘንድ ህይወትን ይለውጣል። እንግዲህ ዳጣን ህይወት የቀየረ ከጎዳና አንስቶ ከትልቅ ቤተሰብ መካከል እንደዛ አይነት በፍቅር የታደለ ቤተሰብ መካከል በተለይ ደግሞ በኤቢ ካለችበት ከዛ በጣም ከባድ ከሆነ ከዛ በከመጥፎ ከሆነ ቦታ አውጥቶ እግዚአብሔር ለዚህ ያበቃ አምላክ እኛንም ሰፊ ልቦና አስተዋይ አእምሮ ሰጥቶ ህይወታችንን ከመንከራተት ከችግር አገራችንን ከእንትን ያወጣልን ማለት ነው። እንግዲህ ዳጣ በጣም በሚገርም ሁኔታ በተለይ ኤቢ ጉዳይ በጣም ነው የሚያስገርመው። እንግዲህ ህይወት እንደዚህ ና ስትለወጥ ጋይስ አንዳንዴ አይቀየርም አይሆንም ያለው ነገር እግዚአብሔር በጊዜው ይሆናልና አንዳንዴ መታገስ ትግስት በቃ መታገስ እስከ ጥግ ድረስ መታገስ ምን አይነት ጸጋ አለው መሰላችሁ እግዚአብሔር ላደለው ሰው ማለት ነው። እንግዲህ አንዲ ነገር በትግስት እያንዳንዷን ነገር ለማለፍ እያንዳንዷ ነገር በጣም ዋጋ ያስከፍላል። የእድሜ በቃ ብዙ ነገሮች ዋጋ ያስከፍለናል። ግን ደግሞ እዛ የምንፈልግበት ቦታ ለመድረስ በቃ የምንችለውን ያክል መታገስ በጣም መልካም ነውና የህይወት መንገዷ በጣም ከባድ ናት። እኛ ያሰብናት እንደዚህ ነው የምትመጣበት መንገድ እንደዚህ ነው። እኛ በዚህ ስንጠብቃት የህይወት መንገዷ ደግሞ ሌላ ሆኖ እናገኘዋለን እና እሱ ነገር በጣም ከባድ ነው። እንደ ሰው ልጅ ይደክመናል፣ እንሰለቻለን፣ ያስጠላል ህይወት በቃ ማለት በቃ የኔ ነገር በቃ ምን አገለግላለሁ ብለን እስከምን ድረስ ራሳችንን እስከምንጠላ ድረስ አንዳንዴ ነገሮችም ሆናሉ። ግን ደግሞ ያንን ነገር በትግስት ማለፍ በቃ ትግስት እስከ መጨረሻ ድረስ ማለት የሆነ ነገርን ከፈለግን ግድ ያ ነገር በጣም ረጅም ጊዜ ረጅም ጉዞ ረጅም መንገድ ረጅም ህይወት ረጅም ቦታ ሊወስድብን ይችላል። ግን ደግሞ ግዴታ ያን ነገር ለማግኘት ሲባል ብዙ ጣውረዶችን ብዙ መንገዶችን ብዙ መስመሮችን መጓዝ ያለ ውዴታ ግዴታችን ነው። በዛ ማካኝነት እንግዲህ ዳጣም ያንን ነገር ለማድረግ እንግዲህ ኦሬዲ መስዋዕትነት እየከፈለች እዚህ ቤተሰብ ውስጥ ከተቀላቀለች ድፍን 1 አመታት አልፏታል። ይሄን ያክል አመታትን ማስቆጠር በጣም ቀላል ነገር አይደለም። በተለይ ደግሞ ታውቃላችሁ አቢጌል ደረጀ ለዳጣ ባላት ስሜት በሁኔታዎች ቤት ውስጥ በሚፈጠረው ነገር በዛ ላይ በውስጧ ካሏት ጥያቄዎች እናቷን ሳታቅ እንግዲህ አባቷ ያላትን ነገር በተስፋ በመጠበቅ ብቻ ይሄን ያክል ጊዜያትን ማሳለፍ እንዲህ የሚባል ነገር አይደለም። እውነት ለመናገር በጣም ከባድ ነው በጣም ማለት ነው። ውድ ቤተሰቦቻችን ግን ደግሞ ሁሉንም ነገር በቃ ለበጎ ነው ብላ አባቷ የሚላትን ነገር በቃ ዳጣ ታገሽ በቃ አብሽሪ አይዞሽ እያለ በዛ ላይ ደግሞ የምትፈልገው እሷ አላማዋ አሁን እዚህ ጋር ስለ ኤቢ ጮኸት ስለ ኤቢ እሷን መጨቃጨቅ ኤቢ እንደዚህ ስለምትላት ምንም አይነት ቦታና ጊዜ ምንም አይነት ነገር የለባትም። ምንም አይነት ነገር አታስብም። እሱ ስለሱ ምንም ነገር ቦታም ጊዜ የማይሰጣትም። ምክንያቱም ያሰበችው ወይም ደግሞ የመጣችበት አላማ እናትና አባቷን ማግኘት ቤተሰቦቿን ማወቅ ነው። ስለዚህ አባቷን የመጀመሪያ ካገኘች ጀምሮ ከወደቀችበት ከተጣለችበት ከዛ
ከወደቀ ማንነቷ ወይም ደግሞ ከዛ ከህይወቷ ወደ ራሷ መመለስ ይሄ ነው የሚባል ወይም ደግሞ ቀላል የሚባል ነገር አይደለም። በዛ አማካኝነት እንግዲህ ብዙ ቻሌንጆችን አሳልፋ ብዙ መከራዎችን አሳልፋ መደብደብን፣ መገፋትን፣ መሰደብን አንቺ እንዲሁ ወሮ በላ ዘመድ የለሽ ማንነት የሌለሽ ወርቀሽ የተገኘሽ ውጪ ጎዳና በቃ ብዙ ተብላለች። አንቺ ድቃላ እናትሽን አታውቂ ዘረቢስ በቃ አስባችሁታል። ከዚህ በላይ ስድብ አእምሮን የሚያቆስሉ ብዙ ቃላቶች አእምሮ ላይ የሚነኩ ብዙ አይነት ነገሮችን ስትሰማ ስታይ ነው የቆየችውና ግን ይሄንንም ሁሉ ነገር ይሁን ብላ በተስፋ ተቀብላ ነው የቆየችው። ለምን መሰላችሁ? እሷ ዋና አላማዋ ዋና ትኩረቷ በቃ እሱና እሱ ስለሆነ ነው። ገባችሁ አይደለ? በቃ ማለት በቃ ትኩረቷ አባቷን የሚላት ነገር መስማት፣ ከዛ አባቷ በሚላት ነገር ተከትላ እናቷን፣ ከዛም እህቶቿን ቤተሰብ ማወቅ ነው። ከዛ የመጀመሪያው እንግዲህ አቢጌል ደረጀ እህቷ መሆኗን አውቃለች። ደስ የሚለው ነገር ደግሞ አቢጌል ያወቀችበት መንገድ ደስ የሚል ነገር ነው። ማለት ከተማረች ከተለወጠች በኋላ ማለት በተለይ ደግሞ ወደ ራሷ ተመልሳ አቢጌል ታውቃላችሁ ያላት ስሜት ያላት አስተሳሰብ በጣም ከባድና አደገኛ ነው። ግን አሁን ላይ የተረዳችበት የተገነዘበችበት መንገድ ደግሞ በቃ ራሷ ከተመለሰች ወደ ህይወቷ ከመጣች ወይ ደግሞ ራሷን ካገኘች በኋላ ነውና ይሄ ደግሞ በጣም ደስ የሚል ነው። ዳጣን እንግዲህ መካከላቸው አድርገው እቅፍ አድርገው ውሃ ከዚህ አቢጌል ከዚህኛው ጋር ሆነው እቅፍ አድርገው ሲስሟት ሲያቅፏት ሲንከባከቧት ከዚህ በላይ የሚያስደስት ነገር ምንም የለም። በህይወት ከዚህ በላይ የሚያስደስት ነገር በቃ ምንም የለም ጋይስ፣ ሊኖርም አይችልም። በጣም ትልቁን ዋጋ በጣም ትልቁን ህይወት በጣም ትልቁን ገድል ነው የተጋደሉት እና በጣም ነው ደስ የሚለው። ዳጣ እንግዲህ በጣም በደስታ ትብላለች። ኤቢን በቃ እስኪ ኤቢ በመጀመሪያ ላይ እስኪ ቀፊኝ እስኪ ፕሊስ በቃ ልቀፍሽ እስኪ አንዴ ቀፊ ስትላት እጂ አንቺ ደግሞ እኔን አትመጥንኝ ምናምን እያለች እንግዲህ ምን አይነት ስድብ እንደምትሰድባት ሞራሏን የሚነካ የሚያቆስል የሚያቆሽሽ ነበረ። እንግዲህ ታውቃላችሁ ሰላም ለራሱ በዳጣ ምክንያት ገና ልጇ መሆኗን እንኳን ሳታቅ ብዙ ተጣልታለች። በኋላ ደግሞ ልጇ መሆኗን ከሰማይ በኋላ ብዙ ነገር ስታደርግ ነበረ። ያው እሷንም ሰላምንም እንዴት እንደምታሳድዳት አቢጌል እንዴት እንደምታደርጋት ታውቃላችሁ። በነገራችን ላይ አቢጌል እሷን ብቻ አይደለም አባቷም ላይ የምታደርገው ሪአክሽን በዛ ላይ ደግሞ በተለይ ደግሞ እህቷ ላይ ውሃን ራሱ በቃ ትሰድባታለች፣ ሽቅቡልቁል ትላታለች። በቃ በጣም ብዙ ነገር ነው የምታደርጋትና እሱ ደግሞ በጣም ከፍ ያለ ደረጃውን ይይዛልና እሱ ነገር ራሱ በጣም ከባድና ግራ የሚያጋባ ነገር ነው። ከዛ በመቀጠል እንግዲህ ብዙ ነገሮችን ቻሌንጅ አድርጋ አቢጌልም ተቀይራ ዛሬ ዳጣም እህቶቿን በዚህ ልክ አቅፋ መሳም በጣም ትልቅ ነገር ነው። አቶ ደረጀም እንግዲህ የለፋባቸው ልጆቹ ብዙ መስዋዕትነት የከፈለባቸው በተለይ አቢጌልም ብዙ መስዋዕትነት ከፍሎባታል። ዳጣ እንኳን ያው በህይወት አጋጣሚ እንግዲህ ያደገችበት መስመሯ በጎዳና ብታርግም ግን የተባረከች በቃ እግዚአብሔር ባርኮ የሰራት በጣም ጎበዝ ጸባይ ሰናይ አስተዋይ በጣም ቆንጆዬ ልጅ ነችና በጣም ደረጃ እድለኛነት ነው የተሰማው። እንግዲህ በጣም ደስ የሚል ነበረ ቤተሰቦቻችን። ከዚህ ደግሞ ተላልፎ ደግሞ እንግዲህ ወይዘሮ ማርታም ሰምታ ይሄን ነገር በጸጋ ተቀብላ ቤተሰቡ በዙ በፍቅር እንደሚቀጥል ተስፋ እናደርጋለን። ቤተሰብ ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ